ሲጀመር ረጅም ወድ ለአጭር ሴት ነው የተፈጠረው። በቃ አለቃ አትንጋው። ሜትር ከ85 በላይ ሆነሽ 2 ሜትር ባላግብተሽ ምን ልትወልዱ ነው? ተፈጥሮ ምንን አይፈቅድም አያስገድድም። ስለዚህ ሜትር 50 እና 60 ገደማ የሆነን ሴቶች ነን ሜትር ከ85 በላይ የሆኑ ወንዶችን ማግባት ኤግዛክትሊ። አንተ ምረጥ። እንዴነሽ? እዚህ አካባቢ የእንስሳት መድኃኒት ተደረገ ፈልጌ ነበር። ምን ነው አመመህ እንዴ? ማለት ሰላም ምርጫስ ደናችሁ የትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለአሁኑ ፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጣማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ብዙ ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ነይ እንዳትንቀሳቀሽ ባለሽ በቁም እባክህ ተወኝ። ምንድነው የፈለከው? ያለሽን አምጣ ያለሽን አምጣ ያለሽን አምጪ። ምን አባሽ ታሾፍ ያለሽ በይ ያለሽን አንቺ። ኢየሱስ ብር ሜጋባይት ልላክልኝ። ስልኩን አምጣ። ስልክሽን አምጪ ነው የሚባለው። ለምንድን ነው የምትሳሳተው ጾታዋን? ኧረ አንተ ልጅ ግን ይሄ መላከፍህን ተው እንዴ! አይበቃህም? እኛ ስኮቶቹ ነው እንጂ ያስተርፈን ታዲያ ምን ያርገኝ? አንድ ያሰርተውብኝ ነው እንጂ ፈልጌ ነው እንዴ? በቃ ሰርተውብኝ ነው አንዴ የቀረ ሴት የለም እኮ ምን ሆነ ነው? ቆንጂ ለሰፈሩ አዲስ ነሽ መሰለኝ። ምን እሺ ነው? ኧረ አንድ ሁለትም በለን እንገናኝና ምንድነው ዝም የምትይኝ? ቆንጆ ቃንጃ አንቺ ሲም ቢሮ ምን አርገኝ የምትይኝ? ምንድነው? ወንዱ ጣ ነው ቤቶስ እጂ ሳንቀባረርሽ ማለት ነው። እናወራለን። ኧረ ወንድሜ በእናትሽ ይቅርታ በእናትሽ። ኧረ እኔ አላወኩም ወንዶ ዛት እቺ ልጅማ እንደ ወንድ አክት ማድረግ በቃ ተከናበታለሽ ነው ማለት። ይሄ ልጅ ደግሞ ብሬ ሊለኝ ነው። እቺ ነጽ ያረለችም እንዴ? ዛሬማ ብሬን እቀበላታለሁ። ሂድ እንዳሰማ ወይ የስ ፊላዬ እኔ ይስራ እሰይ ልብን ነው አምቡላንስ እኔ አምቡላንስ ጥሪ። ኧረ የሆነ ነገር ጥሪልኝ በእናትሽ እርዳታ። ኧረ አምቡላንስ ጥሪ። ልቤ እንዲህ ሞት ፈልጋለች ግን እንዲያውቅ አልፈለገችም። ታውቃለህ? ፍሉካ ገንዘብን ሳልሰጥ ሳልመልስልህ ፍሉካ አረው ወይኔ ብሩን ሳልሰጥ የደስታ ደረት አደላለቅ ወይኔ ከደረት ድለቃ ወደ የስ የቀብሩ ዕለት ሀበሻ ቀሚስ ለብሳ ነው መመጣው ነው ማለት። ጋሼ እዚህ ቤት ነው አይደል ሰራተኛ ብለው የጠቆሙኝ? አዎ መጣሽ። ነይ ግቢ። ቆይ እኔ እስካሁን ጂንስ የሚለብስ ሰራተኛ አላጋጠመኝም። ከመግባትሽ በፊት የምጠይቅሽ ጥያቄ አለ። እኔ ከመጠየቁ በፊት የምጠይቀው ነገር አለ። ምንድነው? አንቺ ደግሞ የምትጠይቂኝ? ምን ቻናል አለ? ኢቢኤስ ሲኒማ አለ? ቃና አለ? ሲኒማ የመጣሽ መሰለሽ እንዴ? ስራ ልትሰሪ ነው ወይስ ተጎልተሽ ፊልም ልታይ ነው የመጣሽው? እኔ እንደሱ ከሆነ ጋሼ ወደዚች ቤት እንደዚህ አልራመድ። ወይኔ ሰው ማጣት ሰው ነይ። እሺ በቃ ከሱ በፊት ግን ጋሼ ማታ ላይፍ ስለምገባ ሪንግ ላይት አሉት። ምንድነው ደግሞ እሱ? ሪንግ ላይት አቁ። በዚህ አይነት እንጀራ ጋግረው የማያውቁ ማን ሰርቶ ሊያበላኝ ነው? አሁን በዚህ ሁሉ ደግሞ ስንት ነው የምትጠብቂው? 30 ሺህ ቆይ አንድ አንበሳ ያወርዱልኛል። እሺ ከዛስ? ሼርም ያደርጉልኛል ለፋሚሊ ቤቶት ሪፖርት ባላስተርግቦት ሻዶባ ቲክቶከር ሰራተኛ ስቀጥር እንደዚህ ነው። ፒኦቪ ዮሃቭ ወንድ ጀለስ ፓርቲ 11 አይሩቃ ከብዙ ጣውረዶችና የፍቅር መቀሶች በኋላ ፋይናሊ ዴት ወጣ ነው። ተሳካል። ማን ነው? እቺን ይወዳል። አይ ታዩ ያን ያክል አስፈላጊ አይደለም። ፍቅረኛህ ናት ወይስ ቤስት ፍሬንድ? አንዴ ሄሎ፣ አንተ ለምን አባክ ነው ስልክ ማታነሳው? በኋላ እንደውልሽ አሁን አንገብጋቢ ጉዳይ ላይ ነኝ፣ ማውራት አልችልም። ዛሬ ኳስ አለ እንዴ? ማን ከማን ነው ደግሞ ዛሬ? አረ ኳስ አይደለም፣ ከኳስ የባሰ አንገብጋቢ ሲቹዌሽን ነው። በኋላ እንኖራለን። እንዴ ምን ነው ማዘር ሰላም አይደሉም እንዴ? አይገባሽም እንዴ? በቃ እና እንት ህይወት ውስጥ ከኳስ የባሰ ሌላ ምን አንገብጋቢ ነገር ሊኖር ይችላል? ቦዲት ላይ ነው ያለሁት። እያቆረፍልሽብኝ ነው አንቺ ፋራ። የት ከማጋ ጆሪ ላይ ዘጋ
በጣም ይቅርታ ምን እያልሽ ነበር? አሁንም ትደውላለች። ሃይ እዚህ እንዳለ እንዴት አወቅሽ? እኮ አንተ ቺኮቹን ይዘህበት የምትመጣበት ቦታ ጠፍቶኝ አራኡ መቀስ መጥቻለሁ። ግን ምንድን ነው የምታወሪው? ደግሞ ከዚህ ቾልጋዳ ጋር እንደ ለካስ ዴት ወጣው እያልክ እንደ ጀብድ የምታወራው አንቺ ሲጀመር እዚህ ምን ሰሪ ነው የመጣሽው? ዩጂ ኤኒዌይስ መልካም ዴት ይሁንላችሁ። ጨርስ ደውልልኝ እሺ? እፈልጋለሁ። ባይ አቦስ ታስተና ታውቂያት የለ በቃ ጤነኛ አይደለችም። በቃ መቼም ይቺን ከሰው ቁጥርሽ ያለችውን አላመንሻትማ። እና ምን እያልሽኝ ነበር? ሁለተኛ እንዳትደውልልኝ ጓደኛ ታትራ ነው የምታቋርጠው ዴትህን። ለሷም እንድትሆን አታረግም፣ ለሌላም እንድትሆን አትፈልግም። ስማ ይዙ ፎንቃ እያለፈችልህ ነው፣ ግን ከማዘሯ ጋር ናት። እና ምን ጣጣለሁ? እንደውም ከማዘሯ ነው ስልኳ የምቀበለው። ምን አይነት ኮንፊደንስ ቢኖርህ ነው? እናት የማን ነው ደፋር? ከኔ ጋር ሆነሽ እየለከፈሽ ነው ወይስ ታውቂዋለሽ? ኧረ አላውቀውም። በጣም ገርሞኝ እኮ ሳልጠይቆት አይሄዱም ብዬ ነው። ምኑን? ልጆን እንደራሱ ቆንጆ አድርገው የወለዱበት ሚስጥር ነዋ። እውነቴን እኮ ነው ማሚ። የወጣትነት ውበቱን በልጆ እያዩ ሲኖሩ ምንድን ነው የሚሰማው? ምነው ቻቱታን ብትቀንስልኝ። ለነገሩ ልክ ኖት። አርቲስት አንቱ አይባልም። ኧረ እኔ አርቲስት አይደለሁም። ልጅን ውብና ደርባባ አድርጎ ከማሳደግ በላይ አርቲስትነት አለ ብለው ነው? ባይሆን ሚስጥሯን ይንገሩኛ። ያው የኔን እንኳን እንደመሰከርከው ነው፣ ሌላው ያባቷ ነው። የእሷም የተመሰከረ ሰመጣ ለክፉ አልሰጥም ማሚዬ። እሱስ ዱርዬ እንኳን ባትሆን ለልጅ አታንስም። ካሉማ ይዳሩኛ። የዚህ ልጅ ኮንፊደንስ ለሁላችንም እንዲያደለን አሜን እያላችሁ ኮሜንት ላይ ጻፉ። ምንድነው እሺ ምን በለው? እኔ 200 ብር ነው ያለኝ። ውድ ነገር አዘሽ ፊት እንዳታዋርጂ። የሀብታም ልጅ አይደለች እሷ፣ ፊክስ ታደርገዋለች። እኔ ደግሞ ወንድ ነኝ። አስተካክለው መናጢ ወንድ። እዛም እንደዚህ ብለሽ አዋርጂኝ እሺ? መናጢ ወንድ ሂሳብ ዛሬ በኔ የማይሆነውን ዛሬማ እኔ ነኝ የምከፍለው። ምላሱንም እጁንም ምን አለ ፈጣሪ በቆረጥለት። ወይ አይሆንም፣ እኔ ነኝ የምከፍለው። በፍጹም እኔ ነኝ የምከፍለው። አርፈት ሳይኖርህ ተው። ሰተሹ ጉዱን ባየውለት። በጣም እናመሰግናለን። በቃ ሌላ ቀን እንገናኛለን እሺ? ቻይኔ ቆንጆ ቻው። የማያልፍለት ድሀ ሀብታም ይጋብዛል። ቆይ እሺ ብትልስ ኖሮ። አዎ አንቺ እኔ ማዝኑ ለራሴ ነው። አንቺ ደግሞ ምን ሆንሽ? ገንዘብ ያለው ወይ አእምሮ ያለው ጓደኛ አልሰጠኝ። ምን ሲል አንተን እንደው እንዳስታውቀኝ አላውቅም። ሴትዮ መሄድ ትችያለሽ እሺ? ነው ልሂድ? እውነቱ አድርጎ ነው። ባልሰራለ ሞት ነው። ወይኔስ ታምር እንዳትከተለኝ እሺ? አሃ ሲሉ ሰምተሻል። እንዳሳረርከኝ ስልኩን በላሹ። እቺ የተረገመች ስልክህን ወሰደችልህ። አንቺ ስልኬን አምጪው። እንዳትከተለኝ ከያዝኩሽ ግን ቡቺ በስራ ሰዓት ምን ትሰራለች? ስራ የለም። ቀዝቀዝ ብሎ አይደል? እናውራ። ምንድነው የምናወራው? ልብህን ስጠኝ። ብዙ ሴቶችን አግኝቼ አውቃለሁ፣ ግን አንቺን ሳገኝ እንደሚሰማኝ ተሰምቶኝ አያውቅም። ስለዚህም ልቤን እንዳትሰብሪ፣ ብቻዬን ሆኜ እንዳለቅስ እንዳታደርጊ እባክሽ። ልቤን ጠብቂው። ጠንካራ ልብ አይሰበርም። እኔ ለፍቅር እስስ ነኝ። ለዚህም ነው አስቀድሜ የነገርኩሽ ልቤን እንዳትጎጂ። ወንድ ልጅ አይደለህ? ጠንከር በል እንጂ። ወንድነት ብቻውን እኮ ባድነትን አይሞላው፣ ከማልቀስ አይታደገንም። ምን ልበል አሁን እነዚህ መሀል ገብቼ በእናት። ወንድነት ብቻውን በቂ ቢሆን ሴት ለምን ተፈጠረች? ለማገዝ እኮ። አግዥኝ፣ እንዳትጎጂ። አቤት ሰመጣ በረፍት የራሳቸውን ዛራና ቻንድራ እየተጫወቱ አረ በርገሬን አምጡልኝ የሚል አስተምር። በደስታ ቀን እንደዚህ ማድረግ አልነበረብም። ምን አደረገ? ምን ነው ብቻሽን? ምን ማለት ነው? ከማን ጋር እንድመጣ ጠብቀ ነበር?
ከንፈርሽን ከሳማ አይቀር ወይ ቤቱ መውሰድ ነበረበት ወይ ይዘሽው መምጣት ነበረብሽ። ተዋናይ መሆኔን ታውቃለህ አይደል? ከንፈር የመሳሙ ደግሞ የትወና እንዳለም እንጂ ምንም ነገር ስላለን አይደለም። አያገባኝም። በእኛ ሃይማኖት እንኳን ከንፈሯን ተስማ ሌላ ሴት በሙሉ አይን ማየት ራሱ ኃጢአት ነው። እባክሽ ኃጢአት አታስገብኝ በሌላ ነገር እያሰማሽ። ጣጣዋን አስቀመጠላት ወዳጄም ባስቀመጥኩት ጎሽ። አሁን ምን ትላላችሁ? ግን ተዋናዮች እዚህ ጋር ካላችሁ ኮሜንት ላይ መልሱልኝ። ፊልም ስትሰሪ ከተሳሳምሽ ጀስት የድራማው አንድ አካል ነው ተብሎ መታለፍ አለበት ወይስ ከሪል ላይፍ ጋራ ተገናኝቶ ኃጢአት እንደሰራሽ ተቆጥሮ ምናምን መቆራረጥ አለብሽ? ይሄንን ኮሜንት ላይ ጻፉልኝ። ምንድነው መልሱ? ባቢ አረ ጓደኛችን ራሱ ሊያጠፋ ነው እና ምን ላድርግ? ሊሞት እኮ ነው እያልኩ። እኔ አልሄድም። ሙት በለው። ለመኖር ያልጓጓን ሰው ለማስቆም አልጥርም። ደርሰን እንታደገው በእናት። መሞት ህይወት ነው ያለን ሰው ኑር ብትለው መኖር ለሱ ሞት ነው። ትንሽ እንኳን ያሳዝናል። ምኑ ያሳዝናል? መንገደኛን ሰው መልካም መንገድ ብሎ መሸኘት ነው። እሱ ፈሪ ነው፣ ደካማ። ትላንትን አልፎ መጥቶ ዛሬን የፈራ ደካማ ሰው ይሙት። ደካማ ሰው ቢኖርም መንፈሱ እኛን ይገለናል። በዚህ ዘመን የሮጠ መንገድ ይቀንሳል፣ የተራመደ ይከተላል፣ የተንፏቀቀ ከኋላ እንዳለ ታስብ፣ የቆመ ተረግጦ ይታለፋል። ዘመኑ የፍላጎት ነው፣ ፍላጎቱን እናከብርለታለን። እጅ አለው፣ እግር አለው፣ ሰርቶ አይበላም፣ ጤና አለው። ሌላው ቀስ እያለ ይመጣል። እኛም እኮ ነገን ብለን ነው እንጂ ዛሬ እኮ በጣም ያስጠላል። በጣም ጨካኝ ነህ። አያሳዝንም? አያሳዝነኝም። ባይሆን ከሰማህ እንደዚህ በለው፣ ከትላንት ዛሬ ደርሰህ ምን ነው ፈራ በለው፣ ከዛሬ ነገ በጣም እኮ የተሻለ ነው በለው። አሁን እኔ እዚህ ጋር ምንድነው የምለው መሰለ፣ ሰዎች ፈልገው ራሳቸውን ያጠፋሉ ብዬ መቼውንም አላስብም። ጤና ስለሌለው ገንዘብ ስለሌለው እሱ እንደዛ ራሱ ቢሆን ራሱን ማጥፋት አንድ ሰው የለበትም። ግን የተቸገሩ ራሳቸውን ሊያጠፉ የሚያስቡ ሰዎች ችግራቸውን ቀረብ ብለን ለመፍታት መሞከር አለብን። አንዳንድ ጊዜ ጀስት ቢኮዝ እኛ የራሳችንን ፕሮብሌም በራሳችን ስለምንፈታ ሌላ ሰዎች የኛ እርዳታ ያስፈልጋቸውም ማለት አይደለም። ጠጋ ብለን ምንድነው ችግሩ ማለት ያስፈልጋል። አቻናኔ ፀጉሩ ያፍሽልኝ አገባኝ እኔ አላፈስም። ጎሽ ነው የምታፈሽው ነው። አይቷን ፈላው አቺ በደማሽን እያዘዘ አቺ ነሽ አመታኝ ብለምታ ነው ናባሽ ነው ትንሽ አታፍሽ እና እያፈሰስኩ አይደለ እንዴ ነሽ ወሰደችበት አንቺ አቻና ወኒዮኒ ሊያዘሽ አቢን ያቀጥላላ ቅዱስ ገብርኤል ያቀጥልሽ አታፈሽ ኖ አላፈስ ታፈሽማ ፊልም ተዘፈው ባሰሳ አረሙዬ ይሄን ተራራ የሚያክል መቀመጫ ይዘሽ ትንቆባለላለሽ ትዞሪያለሽ። አውርስ ነው እንዴ? ሰመጣ ነው። ሰላም እንዴት ነሽ? እንዴት ነህ? እዚህ አካባቢ የእንስሳት መድኃኒት ታዲያ ፈልጌ ነበር። ምን ነው አመመህ እንዴ? ማለት አመመህ? ዝንጅብል አትበል። የሚጠቅም ነገር እዚህ ምድር ላይ ይመራል። እያንዳንዳችሁ ደስ ስለሚላችሁ ብቻ ነው ነገሮችን የምታደርጉት። የሚጠቅማችሁ ከሆነ ነው ማድረግ ያለባችሁ። ይመራል፣ አዎ ግን ይጠቅማል። ትክክለኛ ሞቲቬሽን እየበላው ምርር እያለው በእንደዚህ አይነት ሃርሽ ሲቹዌሽን ላይ ያስተላልፈው መልእክት ነው። በቃ ሃምሳ ብር ቲፑስ እናት። ኦኬ ክፍያው ነው እናት። ይቅርታ በጣም ቲፕ አላስቀመጥሽም እንጂ። የምን ቲፕ ነው የምታወራው? የመጣውን ሂሳብ አስቀመጥኩልህ እንዴ? ሂሳቡንማ አስቀምጥሻለሁ፣ ግን ቲፕ አለ። ለኔ የሚሆን ቲፕ አላስቀመጥሽም። እንደዚህ ሮክ የተከተልከኝ ሻይ ለጠጣሁበትም እንደገና ቲፕ ፈለግ? ኧረ በእናትህ ክፈል።
እኔ ሞኝ ነው ሸከፈል ሻውቹ ሲያስጠላቅም ተቀየረብሽ ሰውየው። በቃ አሁን ሊቀየርብህ ተነሳበት። አንግ ሰራት ቲፒስ አልገባሽም? ይኸውልሽ እስከዛሬ ቲፕ ሳይሰጡኝ የሄዱ ሰዎች የት እንደደረሱ አይታወቁም እስካሁን ድረስ። እሱ ባንቺ ላይ ያለው ነው አጽማቸዋል። ጉንዳ ከመራ ድረስ ሸክም ያመጣኝ ደግሞ አልገባሽም? በዚህ ደግሞ ያለ ቲፕ እንዴት ብዬ ነው? አሁን ቲፕ ትሰጭኛለሽ ወይስ አትሰጭኝም? ኧረ 10 ብር ስጪውና ተፋቺ። የሴት ኪስ አልገባም። አምጪ አንድ ብር በጣም አመሰግናለሁ። አንድ ብር ለመቀበል ነው ያገተው። እቺ አብረን የተማረ ልጅ ነች አይደል? ትዝታው ተቀሰቀሰበት። ታውቃለህ ማን ነበር ስሟ? ማን ነው እንዴ? ኤቢ አንቺ ስንት ጊዜያችን አንቺ ረበሳ አንቺ ደህና ነሽ? እናቴ አለሁልሽ። ደህና ነሽ? ደህና ነኝ። በእናትህ አሁን ስለምቸኩል ስልኬን ያዘውና ደውልልኝ። እሺ? ኧረ እደውልልሻለሁ። እሺ 07 አይ በቃ እደውልልሻለሁ። እሺ ስሜን ያዘው እንዳይጠፋብህ። ስምሽን ጭስ ብዬ ነው የሚይዘው። ስምሽን ማለት ይበተረማ ስሜን ረስተኸው ባልሆነ ማኔ ያራቀልጅ እንዴ? ማን ነው ስሜ? ማን እረስቸዋለሁ አትልም? ኧረ አንተ ልጅ ግን ይሄ መላከፍህን ተው እንዴ! አይበቃህም? እኛ ስኮቶቹን ነው እንጂ ያስተርፈን ታዲያ። ምን ላድርግ? እኔ አንድ ያሰርተውብኝ ነው እንጂ ፈልጌ ነው እንዴ? ማን ያሰራብህ? የቀረ ሴት የለም እኮ ምን ሆነ ነው ሊነሳበት ነው። ቆንጂ ለሰፈሩ አዲስ መስል ምን እሺ ነው? ኧረ አንድ ሁለትም በል እንገናኝና ምንድነው ዝም የምትይኝ? ቆንጆ ቆንጆ ቃንጃ 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 አንቺ ቲምቢሮ ምን አድርጌ የምትይኝ? አሁን ማለት ነው ቤት ወስጄ ሳንቀባረርሽ ማለት ነው እናወራለን። ኧረ ወንድሜ በእናትሽ ይቅርታ፣ በእናትሽ ኧረ እኔ አላወቅኩኝ። ቲናን ጠበስኩኝ ብሎ ቦቸራን ይዞረለት። ምን ነው እናት እንደሌለው አደረጋችሁ? እናት እንደሌለ ኧረ ማሚ ነገር የድሮ እናቶች ኳስ ብለህ ትወጣለህ እዚህ አመድህ ምን ነው ተገል እኮ ነው ጁጁትሱ ምናምን በቃ እናት የምትሰራው አንተን እየወለወለች ነው። ወይ አንተ ደግሞ ጀርባህን እኔ ማሸቆይ ገላውን ተጠው ለሰፈሩም እኮ አዲስ ነን። ይኸውልህ ተራ አስከባሪው ማን እንደሆነ ሁላ ማወቅ አልቻልኩም። ምን አረ ብዙ ጊዜ እዚህ ጋር ነበር ማያቸው። እናት እንዴ እኔ ምን አባ ሰላም ነው? ሰላም ነው። እንዴ ነሽ? የተራው ረዷ የተራ አንቺ ነሽ እንትኗ? አዎ ተራ አስከባሪ። አሁን አንዴ ቆም ነው መች እንትን አለ። አሁን እኛ እኮ አንታይም እኮ እና ኢንቪዚብል በጣም ጠንከር ያለ አጠባበቅ ስለሆነ አንታይም። ብዙ በሰላቢ ምናምን ለምሳሌ ብቅ ምን ነው ለምሳሌ በሰላቢ ተለፋቃቴ አልተመቸኝም። ምን እየዘጋው ነው መስኮቱን አላፍ ዘጋው ማሙት ትችላለህ። ምንም አሎ አናገርሽኝ ማልሽ? አይ እንደዛ እንትን በሰላም መንገዱን ጨርቅ ያርግላችሁ። ምን ቢሆን የሀገሬ ልጆች ናችሁ፣ ኢትዮጵያዊ ናችሁ። መተሳሰብ መፋቀር አለብን። ታውቀኛለህ? አረ እንደዛ አይደለም። እኔ መንገደኛ ነኝ እና እኔ መንገደኛ ነጋዴ ነኝ አልኩህ እንዴ አታ ባላዬ ዳንተ ሲጀምር ኦፖርቹኒስቲክ መሆን አለብህ። በየሄድክበት ቦታ የሆነ እድል ካገኘ ማለፍ ነው የሌለብህ። እባክህ አንተ ልጅ አርቄ አጠጣ። በዚሁ ከቀጠልክ ይወጣል ፊንጢጣ። ፍቅረኝ ከረሳኝ ወንስ ሲበላሽ አረቄ ብቻ ነው ያላለላሽ። አሁን ልፍጠርብህ በኩርኩም ላሽ ወይስ ትላለህ ካጠገቤ ላሽ? አይደለም ካጠገቤ ላሽ እንደውም ብር ስጠኝ በካሽ። ለአንተ ከምሰጥ ብር በካሽ ለበል እንዴ በክላሽ አወጣበት በክላሽ። አረቄ ሳይጠጡ ሰካራም ማማት ትልቁ አለማወቅ ትልቁ ስህተት። በአምሌ ቲቪ አቤት። እስቲ
እስቲ ባምሌ የግጥም መድብል አዘጋጅቶ ያስመርቅ የምትሉ ሰዎች ብቻ ኮሜንት ላይ ሲጀመር ረጅም ወድ ለአጭር ሴት ነው የተፈጠረው። በቃ አለቃ አትንጋው። ሜትር ከ85 በላይ ሆነሽ 2 ሜትር ባላግብተሽ ምን ልትወልዱ ነው? ተፈጥሮ ምን አይፈቅድም አያስገድድም። ስለዚህ ሜትር 50 እና 60 ገደማ የሆነን ሴቶች ነን ሜትር ከ85 በላይ የሆኑ ወንዶችን ማግባት ኤግዛክትሊ። አንተ ምረጥ፣ ምርጫህን አስተካክል። በቅሎ ለበቅሎ ወዴት ልትሄዱ ነው? ወዴት ለምንድነው ተፈጥሮ ነው የምትጻረሩ? ስለዚህ ክሪስ ክሮስ ነው የሚሆነው። ረዘም ያላችሁ ወንዶች አጠር ያላችን አጭሮች ደግሞ ረጅሞች ግዴታችሁን ተወጡ። ይሄን ማለትሽ አሁን አንቺ ቻይነኛው ምን እንደሆነ ታውቃለህ? እሷ አጭር ስለሆነች ረጅም ሜትር ከ85 በላይ የሆኑ ረጃጅም ወንዶች ነው የምፈልገው ነው። እንደው በእግዚአብሔር መንገድ ስትጠየቁ አላቅም ማለት የሚያስረሽን ነገር አይደለም። በቃ እኔ እኮ ከሀገር መውጣት አይደለም እንዴ መገናኛ ጠይቂያችሁ ራሴን ጣፎ ማግኘት የለብኝም። ቀጣይ ሰው ጠይቂ። በቃ ፋርነትም አይደለም የአላዋቂነትም አይደለም። እውነቷን እኮ ነው ከምር። ኢትስ ኦኬ እንዴ በዚህ ጥፍ ብለሽ ጠፈሰ ለየት ነኝ እኔ ኬንያ ጫፍ። ስለዚህ በቅዱስ ሚካኤል በሰው ልብስ አትጫወቱ። ወይ የማያላቀው ካላስ በቃ አላቀው ስላላወቁ አይደል የጠየቋችሁ እናንተ ማታውቁትም። ኢትስ ኦኬ በኮንፊደንስ አላቅም ብሎ የሚያሳልፍህ ነገር ሰዓት ስትጠይቀው ብቻ ነው። በቃ ሰዓት ስትጠይቀው ብቻ አላቅም ሊል ይችላል። ከዛ ውጪ አላቅም ማለት መሸነፍ እኮ ነው የሚመስላቸው አንዳንድ ሰዎች። እኔ እንደው የማን እርግማን ሳምሰንግን እንዳስጣለኝ አላቅም። ይሄው ይሄን ካገኘው ጀምሮ በ24 ሰዓት ውስጥ 18 ሰዓቱን ቻርጅ ላይ ነው። ከኔ ጋር ከሚውለው የሚሰካው ነው የሚበልጠው። በቃ በእውነት 80 አለ 10 ነው በቃ ፍጥነቱ። የኑሮ ግሽበት እንደዚህ መከራ በሄድኩበት እንደ ግሉኮስ ሰኩልኝ። በቃ መድኃኒት የነፍስ መድኃኒት አርጊያታለሁ። እቺ ስቅይት ነደር ሰውስ አትቀይርም እንዴ ከምትሰቃይ ጂል ምክር ሁሉ ተመክራ እሱ ራሱ አማሯታል ታውቃለህ። ለማንኛውም ለዛሬ ክላች ቪዲዮዎች እነዚህን ይመስሉ ነበር። ተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማን በቀጣይ ቪዲዮ እስከነገናኝ ድረስ ዋን ላቭ ፒስ አውት።